ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ጽናት ድራማን በክፍል 87 ይዘን መተናል። እንዳየነውና እንደተመለከትነው እንግዲህ ክፍል 87ን ሰኒ እንግዲህ በእህቷ ምክንያት በነበረባት ተጽዕኖ እጅጉን በጣም አሁን ላይ እንግዲህ ፍቅርን እንግዲህ አሚን ብላ መጋፈጥ መቀበል ወይንም ፍቅርን እንግዲህ ተንበርክካ መቀበልን እጅጉን በጣም ተቸግራ ለመወሰንም እንግዲህ እጅጉን በጣም ፈታኝ ጊዜ ላይ ሆና ተመልክተናታል ማለት ነው። እጅጉን በጣም አድርጋም እንግዲህ ከክብሮም ጋር ሲጣሉም አስተውለናል፣ ተመልክተናል። ክብሮም እንግዲህ እጅጉን በጣም ታዋቂ የሆነ በሳይኮሎጂ እንግዲህ ሰዎችን የሚያረጋጋ እንዲሁም ደግሞ ጥሩ መንፈስ ወደ ጥሩ መንገድ እንግዲህ የሚመራም የሚመክርም ምክርን የሚለግስ ምርጥ ሰው ነበረ። ዛሬ ላይ ግን እንግዲህ በሰኒ ፍቅር እጅጉን በጣም እብድ ብሎ እንግዲህ ራሱን ለመሳት ምንም የቀረው ነገር የለም። በጣም ያሳዝናል። እናም እንግዲህ ሰናይትም በአንድ በኩል ትንጨረጨራለች። ክብሮምም እንግዲህ ምን አድርግ ነው የምትይኝ ይላታል። እጅጉን በጣም በሚያሳዝን ሁኔታ ውጥንቅጥ ውስጥ ይገኛሉ ሁለቱ። እንደምናውቀውና እንደምናስተውለው እንግዲህ በፊት ጽናትና ኪራም እንደዚህ ነበረ ሲያደርጉ የነበሩት። ዛሬ ላይ ግን እንግዲህ እልል ያለ ፍቅር እንግዲህ ኑሯቸው ፍቅራቸውን እያጣጣሙ ይገኛሉ። ከዛ በፊት ግን እጅጉን በጣም ደጅ ጸንተዋል። ይዋደዳሉ፣ ይፋቀራሉ። ነገር ግን ፍቅራቸውን ይፋ ማድረግም ሆነ በድፍረት እንግዲህ እወድሻለሁ፣ አፈቅርሻለሁ፣ እወድሃለሁ፣ አፈቅርሃለሁ ተባብለው አያውቁም ነበር። እናም እንግዲህ በሂደት ብዛት ፍቅራቸውን ይፋ አድርገው አሁን ላይ እጅጉን በጣም ደስ ባለ ሁኔታ ከራሳቸው አልፈውም እንግዲህ ሰውንም እያስቀኑ ይገኛሉ። እናም እንግዲህ ሰናይትና ክብሮም አሁን ላይ እንደዛ አይነት ፈታኝ ውስጥ ነው ያሉት። ክብሮም እንግዲህ እጅጉን በጣም ሰናይትን ወደ ጥሩ ህይወትና ወደ ጥሩ ወደ ትክክለኛ መንገድ ለመምራትም ይፈልጋል። ሰኒ ግን እህቷ ጋር ባለው ተጽዕኖ እጅጉን በጣም ትፈራለች። እንግዲህ ሰኒና ክብሮም አንድ ላይ ሲሆኑ ይጣላሉ፣ ብዙ ጊዜ ይጨቃጨቃሉ። ይባስ እንደውም ዛሬ በጥፊም ስታጠናብረው ተመልክተናል። ክብሮምም እጅግ በጣም ተናዶ እንግዲህ ይህ ነው ወይ የድካሜ ውጤትም የሚያስብል ብስጭትም ተሰምቶታል። ይህንን ያስተዋለውና የተመለከተው ኪራም እንግዲህ ጽናት ምን ሆኖ ነው ክብሮም ምን ሆኖ ነው በማለት እንግዲህ ክብሮም በጣም ምርጥ ሰው እንደሆነ ነው የሚታወቀው። ተረጋጊና ሰውን የሚያረጋጋ እንጂ ተበሳጭቶ ተነጫንጮ እንግዲህ ማንም ሰው አይቶት አያውቅም። ዛሬ ላይ ግን በጣም በሚያሳዝን ሁኔታ ሲበሳጭም ሲናደድም እርር ትክን ሲልም ተመልክተናል። የሰኒ ፍቅር ገብቶለታል በጣም። ሰኒም በጣም ታፈቅረዋለች፣ ነገር ግን እህቷን ትፈራለች። እናም እንግዲህ ብቻዋንም ታወራለች። ሰኒ ሲርቃት እንዲርቃት አትፈልግም፣ ሲቀርባት ደግሞ ትነጫነጭበታለች። ምንም እንግዲህ ምክንያቷም ባህሪዋም ሊገባው አልቻለም። ክብሮም በኃይለ ቃል ሲነጋገሩ ነበረ። በዛም እንግዲህ በሙቀትና በግለት እንግዲህ በጥፊ ታቀልጥበታለች። እሱ ወጥቶ ከሄደ በኋላ በጣም አዘነች። ምንድን ያደረግኩት እያለችም ስትጸጸት ተመልክተናታል። እህቷም እንግዲህ ከእህቷም ጋር ስልክ በሚያወሩበት ሰዓት በአሁኑ ሰዓት ላይ ሰኒ እህቷ የምትላትን ነገር ሰምታ እየተገበረች አይደለም። ሲቀጥል ደግሞ ከነጽናት ጋር መቋረጥን አትፈልግም። እህቷ ደግሞ ማህበራዊ ህይወት ጓደኛ የሚባለውን ነገር ሰኒ ከማንም ሰው ጋር ቅርርብነትና ንክኪ እንዲኖራት አትፈልግም። ሆኖም ግን ሁሌም ታወራታለች። በፊት በእህቷ ንግግር ነበር የምትሄደው። አሁን ላይ ግን ሰኒ ተቀይራለች። እህቷ የምትላትም ነገር እየሰማች አይደለም። ለራሷም የውሳኔ ሰው ሆና እንግዲህ አልተመለከትናትም ማለት ነው። በሚያሳዝን ሁኔታ ክብሮም እንግዲህ በጣም እየተናደደ ይገኛል። እናም እንግዲህ በሌላ በኩል ደግሞ ኒና እንግዲህ ክብሮምንና ሰናይትን ለማጣላትም ሆነ ለማለያየት እንግዲህ በመሀላቸው ጣልቃ ገብታ ትገኛለች። ኒና በጣም ሚስኪን ትመስልና ግን ውስጧ እሾክ ነው፣ እንደ ፀጉሯ እንደ ቆመው ፀጉሯ። እናም እንግዲህ በጣም በሚያሳዝን ሁኔታ ወደ ክብሮም ትለጣጠፍበታለች።
ይህንን ደግሞ ወደ ክብሮም ስትለጣጠፍ ኒና ሰኒ እንዲታይ ትፈልጋለች እና ሰናይት ወደ እነ ጽናት ቤት ስትመጣ የስልክ ከመምጣቷ በፊት ወደ እነ ጽናት ቤት እንደምትመጣ ከጽናት ጋር በስልክ ሲያወሩ ትሰማለች። ስልክ እንደዛ ከሆነ ማትልና ራሷን አዘጋጅታ ትጠብቃታለች ኒና። እሱም ምንድን ነው ወደ ክብሮም ጋር ትሄድና ክብሮምን እባክህን አንገቴን በጣም አሞኛል፣ ያው አሁን ላይ እንግዲህ እነሱ ቤት የተቀመጠችው አሞኛል እያለች ነው፣ ግን ያው ታማ አይደለም እየቀለደች ነው፣ ያው መጠለያ ስለምትፈልግ ነው። እነሱም እንግዲህ ቤት የጊዜር ነው የነኪራ ቤት የማያለምደው የለምና እነ ኪራ ቤት የመጣ ሰው ወጥቶ አይሄድም፣ እዛው ለምዶ ነው የሚቀረው እና አሁን ላይ ኔናም እንግዲህ እንደዛ ሆና እየኖረች ትገኛለች። ነገር ግን እነሱ እስከምትድኝ እስከምታገግሚ ነው ያሏት። ባለፈው ኪራ ጉሮሯን እንግዲህ ሲጥ አርጎ ሊገላት አልነበር? ለዛም እንግዲህ እነሱ ቤት እንግዲህ እየተንከባከቧት ይገኛሉ ማለት ነው። እሷም እነሱን ስታይ በጣም እንደሚያማት ነው የምትናገረው። ከእነሱ በስተጀርባ ግን እሷ ሙሉ ጤነኛ ነች። እናም እንግዲህ ለክብሮም ሰናይት መምጣቷን ስታውቅ የመምጫ ሰዓቷን ጠብቃ ክብሮም ጋር ሳሎን ቁጭ ብለው ክብሮምን እንግዲህ አንገቴን በጣም እያመመኝ ነው፣ አላስተኛ አላንቀሳቀሰኝ አለ፣ እባክን ማሳጅ አድርጌ ብላ ስትለምነውም ነበር። እሱም ይሻላላትም ነበር። እኔ አልችልበትም፣ እኔ ማሳጅም አድርጌ አላቅም፣ ወገሻ ጋር ሂደሽ ማሳጅ መደረግ ትችላለሽ ባለሙያ ዘንድ ሲልም ተናገረ። እሷ ግን ባለሙያ ዘንድ እስክደርስ ድረስ በጣም ታምሜያለሁ እባክህን በማለት እግሩ ስር ሂዳ ሽርኩት ብላ ተቀመጠች። እሱም እንግዲህ ማሳጅ ማድረግ ጀመረ። በዚያ አጋጣሚ ሰኒ መጣች። ስታዩ እንግዲህ እጅጉን በጣም ተናዳበት እንግዲህ ትመለሳለች ማለት ነው ከበር። ክብሮም እጅግ በጣም ደንግጧል በሆነው ነገር። ማሳጅን ያደረግኩላት ምን ችግር አለው ሲልም ተናገረ። ሂድ እሷ ጋዛው ሂድ፣ በዚህ እጅግ በእሷን በነካበት እጅ እንዳትነካይ ስትልም እጅጉን በጣም ተጸይፋ ሁሉ ስታመናጭቀውም ተመልክተናል። በሌላ በኩል ደግሞ ኒና እንግዲህ ስልክ ታወራለች ከጓደኛዋ ጋር። እናም እንግዲህ ሰናይት ማለት ሰላሜን የነሳችኝ ልጅ ነች፣ እናም ሰራሁላት እንግዲህ እያለች አሁን ላይ በሰናይትና በክብሩ መሀል መግባትንና ማበጣበጥ ትፈልጋለች። አንድ ብሎ እንግዲህ ተጀምሮላታል ማለት ነው። ነገር ግን በስልክ እንደዚህ ብላ ስታወራ ለጓደኛዋ ጽናት እያንዳንዱን ትሰማለች። የክብሩምና የሰናይት ባህሪ ሁለቱም ተቀይሮ ኪራና ጽናት እንግዲህ አይተውም አስተውለውም አውርተውበታል። አሁን ላይ በቃ ክብሩምና ሰናይት የሚጣሉትን እንግዲህ ገባኝ አሁን ትልና ጽናትም እንግዲህ ኒና ያወራችውን አንድ ባንድ ትሰማለች። እኮ ምን ብለሽ ነው የምታምጠለጥልያት የምታሚያት ለማን ነው በማለትም ስትናገር ነበር። እናም እንግዲህ አሁን ላይ ጽናት እንግዲህ በክብሮም እና በሰናይት የተፈጠረውን ክፍተት እንግዲህ እንደምትፈታላቸውና እንደምታስታርቃቸው ምንም ጥርጥር የለንም ማለት ነው። ኒና እንግዲህ እነ ኪራም አልጋ ላይ ተተኛ ነበረ። ጽናት እንግዲህ በፊት ሰራተኛ ሆና የምታድርበትን ክላስ ለኒና ትሰጣለች ማለት ነው። ኒና ደስተኛ ባትሆንም ግን እንግዲህ አፏን እያጣጣመች እንግዲህ አመሰግናለሁም ብላታለች። ይቺ ክላሴ እጅጉን በጣም ሚስጥረኛዬ የተደሰትኩባት ያለቀስኩባት ብዙ ነገር ያሳለፍኩባት ክላስ ናት በማለትም ነበር የሰጠቻት። እንዴ ምን ነው አንቺ የኪራ ባለቤት ነሽ እዚህ ክላስ ውስጥ ምን ታደርጊያለሽ ስትል ጠይቃታለች። ኒናም ጽናትም እንግዲህ እሱን ታሪኩ ብዙ ነው ሌላ ጊዜ አወራሻለሁ ብላ ቀጠሮ ቀጥራታለች። በሌላ በኩል እንግዲህ መራዊት ቤት እያጸዳዳች ክብሮም ናሆም ይደርስባታል። ናሆም ምንም አይነት ስራ እንዳትሰራ እንግዲህ ከጤናዋ ሁኔታ አንጻር ይጠነቀቅላታል። እናም አንድም ስራ እንዳትሰሪ ብሎ ነበረ ሲናገራት የነበረው። መራዊት ግን አላስቻላትም እና ቤቱ ተዝረክርኮ ቆሽሾ ስታይ ቤት ማጽዳት ጀመረች። ናሆም ከስራ ወደ ቤቱ ይመጣል ማለት ነው። ሲመጣ ሲያያት እጅጉን በጣም ተናደደባት፣ ጮኸባት። መቼ ነው ቆይ አንቺ የምልሽን ነገር የምትሰሚው ሲልም እጅጉን በጣም ተናዶ ሲያናገራት ነበረ። እሷም እንግዲህ ቤት ተዝረክርኮ መቀመጥን ስለማልፈልግ ነው አለች። ማን ስራ ያለሽ እኔ መስራት እችላለሁ እኮ ሲልም እንግዲህ ናሆም ተናገረ። ሆኖም ግን በቃ እሺ ሁለተኛ እንዳይለምድሽ፣ ሁለተኛ አታርጊ የተባልሽውን ነገር አታድርጊ ሲላትም እንግዲህ ተመልክተናል ማለት ነው። በዛ መሀል እንግዲህ የናሆም እናት ስልክ ደውላ ለምን ይሆን የፈለገችኝ እያለ እንግዲህ የእናቱን ስልክ እያነሳ እንግዲህ የጽናት ድራማ የክፍል 87 እዚህ ላይ ተጠናቋል ማለት ነው።
ውድና የተከበራችሁ አድማጭ ተመልካች ቤተሰቦቼ ስለምታበረታቱኝ አመሰግናለሁ። አሁንም እንግዲህ የሁል ጊዜያችሁ ትብብራችሁ አይለየኝ። ቻናሉን ለአዳዲስ ሰው እንዲደርስ ሼር በማድረግ ቪዲዮውን ደግሞ ከወደዳችሁት ላይክ በማድረግ ኮመንት ማስቀምጡ ማለት ነው ሀሳብ አስተያየታችሁን። ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ ድረስ በያላችሁበት ቸር ሰንብቱ። ባይ ባይ።